የፍቅር እንክብካቤ የምንላቸው ነገሮች ምንድናቸው የሚለውን ነገር ነው የምናነሳው። ስለዚህ በፍቅር ግንኙነት ውስጥ ያሉ ሴቶች እንዴት ይሄንን ለሌላ ሴት ታደርጋለህ ማለት አይቻልም ማለት ነው። ማለት ፈልጌ ሁሉ ሀክ ተደርጌ ያውቃል። ወደ ቤት ሲገባ አባት ልጆች ሮጠው ዳዲ መጣ ብለው ነው ወደሱ ነው የሚሮጡት ወይስ ወደ መኝታ ቤታቸው ለመደበቅ ነው የሚሮጡት? ይሄንን ያስተውል። የወንዳ ወንድነት ምሳሌ፣ የማስኩሊኒቲ ምሳሌ አንብቤውን በጣም ኢምፕሬስ ያደረገኝ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። በዚህ መንገድ ከአንቺ ጋር ወክ አረኩኝ እኔ ነውረኛ ተደርጌ ነው የምቆጠረው። ዋው! ሰላም ተመልካቾቻችን እንደምን አላችሁ? እነሆ አርብ የእውቀት አልማዞች ሰዓት ደረሰ። እኛም በቦታችን ተገኝተናል። ዶክተር ወዳጄነህ መሐረነና እኔ ጵንኤል ተስፋዬ በእውቀት አልማዞች ቆይታችን እንደተለመደው ዛሬም አብረናችሁ ቆይታ የምናደርግ ነው የሚሆነው። እንግዲህ ዶክተር ሁልጊዜ እንደምናደርገው ዛሬም አንድ ትልቅ ሀሳብን ይዘን መተናል። ከዛ በፊት ግን እንዴት ነህ? በጣም ደህና ነኝ። ሳምንት ቆንጆ ነው። አንቺስ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጥሩ ነው። መልካም። እንግዲህ ዛሬ ለመነጋገር ሀሳብ ይዘን ወደ ተመልካቾቻችን የመጣ ነው ቴንደር ላቪንግ ኬር ወይም ደግሞ ይሄ ቴልስ የሚባል የርህራሄ፣ የስስት፣ የፍቅር እንክብካቤ የሚልን ሀሳብ ወደ ተመልካቾቻችን እናደርሳለን። ቴንደር ላቪንግ ኬር የርህራሄ፣ ይሄ የስስት፣ የፍቅር እንክብካቤ የምንላቸው ነገሮች ምንድናቸው የሚለውን ነገር ነው የምናነሳው። ርህራሄ ብለናል፣ ስስትና ፍቅርን አንስተናል፣ እንክብካቤን አንስተናልና እኚህ ነገሮች በራሳቸው እስኪ መጀመሪያችንን ምንድናቸው ከሚለው እንጀምር ዶክተር። ቴንደር ላቪንግ ኬር በጣም የምወደው ነገር ነው እና መድኃኒት የሚሆን ነገር ነው። በዓለም ላይ ለምሳሌ በዓለም ላይ ብዙ ጨካኝ ሰዎች አሉ። ጭካኔ አለ በዓለም ላይ፣ በአጠቃላይ በዓለም ላይ ግፍ አለ፣ ቢትሪያል አለ፣ መከዳዳት አለ፣ ብዙ ተንኮል አለ እና የሰዎች ልብ እየደነደነ ሰዎች ጨካኝ እየሆኑ እንደዛ እየሆኑ ይመጣሉ። በሳይኮሎጂ ደግሞ አይደንቲፋይንግ ዊዝ ዲ አግሬሰር የሚባል የዲፌንስ ሜካኒዝም አለ። አይደንቲፋይንግ ዊዝ ዲ አግሬሰር ማለት ነው አንድ ሰው በጣም ጨካኝ ከሆነና እኔን የበደለኝ ከሆነ ሳላውቀው እሱን እየመሰልኩ እመጣለሁ። እንደሱ መናገር ጀምራለሁ፣ እሱ እንደሚያደርገው ማድረግ ጀምራለሁ። ይሄ አይደንቲፋይንግ ዊዝ ዲ አግሬሰር ይባላል። ለምሳሌ አንድ መስሪያ ቤት ውስጥ በጣም ጥሩ ያልሆነ አለቃ ካለ ዝም ብሎ የሚቆጣቸው፣ ዝም ብሎ የሚቀጣቸው እንደዛ ከሆነ ከስር ያለው አንዱ በአይደንቲፋይንግ ዊዝ ዲ አግሬሰር ሰውየውን እየመሰለ ይመጣል፣ አለቃውን እየመሰለ ይመጣል። ስለዚህ ለርንድ ነው። እንትን አያዋጣም ወደ ማለት ትደርሻለሽ። የዋህነት አያዋጣም፣ ትህትና አያዋጣም፣ ደግነት አያዋጣም ወደ ማለት ሰዎች ይመጣሉ። ያ በሚሆንበት ጊዜ ዓለማችን በብዙ ጨካኝ ሰዎች፣ በብዙ ግፈኛ ሰዎች ትሞላለች። በዚህ መካከል ቴንደር ላቪንግ ኬር የስስት የፍቅር እንክብካቤ ሲኖር ቴንደር ላቪንግ ኬር እንደሆነ አስረዳለሁ። እንደሱ ሲኖር መድኃኒት ይሆናል። ልክ መጥፎ ሽታ ባለበት ቦታ ላይ ቆንጆ ሽታ ይዘሽ እንደመምጣት ይሆናል ቴንደር ላቪንግ ኬር። በሕክምና ላስረዳና በደንብ እንረዳዋለን። እሺ፣ ሕክምና ውስጥ በጣም እንጠቀምበታለን። አንድ የተኛች ሴት አለች፣ የምትታከም ሴት አለች እንበል። ስለዚህ ሐኪሙ ይመጣል። ተሻለሽ? እንዴት ነው? እንትኑ ቀንሷል? መድኃኒቱን እየሰጡሽ ነው? ሲስተር እየሰጠሻት ነው? ጥሩ፣ እንዲሄድ ውሰጂ፣ እሺ፣ እንዲህ እንድታረጊ ብሎ ሊሄድ ይችላል። ይሄ አንድ ስታይል ነው። ሁለተኛው ስታይል ግን በቴንደር ላቪንግ ኬር ከሆነ በጣም በትህትና በስስት በፍቅር ነው የሚያናግራት። ተሻለሽ? አሁን እንትኑ ቀንሷል? መድኃኒቱን እየሰጡሽ ነው? ሲስተር እንዲያረጋችሁላት ፔን እንዳይኖራት ህመም እንዳይሰማት እሺ እንዲህ እንድታደርጉላት አይዞሽ ይሻልሻል። አሁን መድኃኒቱ በደንብ እስኪሰራ ድረስ ነው እንጂ ዩልፒ ኦኬ ምናምን ይላታል። ይሄ ቴንደር ላቪንግ ኬር ይባላል። በተለይ የማህፀንና ፅንስ ሕክምና ላይ ማስታውሰውን ላውራልሽ። ጋይኒኮሎጂ እና ኦብስቴትሪክስ ነው እና ዶክተር ስዩም ዮሴፍ የሚባል
አስተማሪ ነበረን። በጣም ጎበዝ የማህፀንና ጽንስ ሐኪም ነው። አስተማሪያችንም ነበር እና ከሱ ጋር ስትሰሪ ኢንተርን ጀማሪ ዶክተርም ሆነሽ ተማሪም ሆነሽ የምትመረመረዋ ሴት እዚህ ጋር ተኝታለች፣ ነፍሰ ጡሯ እና ሆዷ እንደዚህ ትልቅ ነው። የልጁን አቀማመጥ ለማየት እሱ ቆሞ ያይሻል። ስትመጪ እንደው እጅሽን ጫና አርገሽ እንደ ዘበት እንትን ጋር ከሱ ጋር ትታያለሽ። ስትነኪያት በጣም በጥንቃቄ ቴንደርሊ መሆን አለበት፣ እንዳይሰማት አድርገሽ መሆን አለበት። እግራቸውን ለኤደማ ቼክ እናደርጋለን። እግር ያብጣል እርግዝና ብዙ ጊዜ እና ጨርቁን እንደዚች ገልጠሽ እግሯን በጥንቃቄ እንደዚህ ፕሬስ ስታደርጊ ራሱ ተጠንቅቀሽ መሆን አለበት። ያለበለዚያ ከሱ ጋር ትታያለሽ። ዶክተር ስዩም እንትኑን ፒክቸሩን ልክላቸዋል፣ ኦነር እናደርገዋለን። በጣም ጎበዝ ትልቅ ነገር ያስተማረን። ዶክተር ስዩምን ማስደሰት ከፈለግሽ እሷ ተመርምራ ስትወርድ ታግዣትና ጫማዋን አውጥተሽ ታቀርቢላታለሽ። ይሄን ካረግሽ የእሱ በጣም ደስ የሚለው በጣም እንዲህ አይነት ነገር ነው ያስተማረን። ዝቅ ብለን ጫማዋን አውጥተን ባናረግላት እንኳን እግሯ ጋር አቅርበንላት ደግፈሻት አንስተሻት ነው የምታወርጃት። ይሄ ቴንደር ላቪንግ ኬር ይባላል እና እነሱ በጣም ይጠቀሙበታል። በነገራችን ላይ ሚድዋይፍ የሚባሉት አዋላጅ ነርሶች በጣም ትልቅ እውቀት አላቸው። የኢትዮጵያ ባለውለታ ናቸው። ጎበዝ ተማሪ እነሱ ጋር ተጠግቶ ይማራል፣ ብዙ እውቀት ያገኛል ከነሱ። እነዚህ ሚድዋይፍ አዋላጅ ነርሶች እና በጣም ትልቅ ባለውለታዎቻችን ናቸው። ዶክተር ስዩም በደንብ አስተምሮናል። በቃ እኔ ከሱ የማረሳው ነገር ቴንደር ላቪንግ ኬርን ነው። ስትነካ ተጠንቅቀህ ነው። እግሯን ስጫን እንደዚህ ለኢደማ እንደዚህ መጥቶ ኢቨን ጨርቁን እንኳን እንደዚህ ብለን ከገለጥን እንኳን ትታያለች ከሱ ጋር ጨርቁን እግሯ የተሸፈነበትን ጨርቅ ከዚያ ጫማዋን አቅርበሽላት በልዩ እንክብካቤ ነው። ሕክምና ውስጥ ቴንደር ላቪንግ ኬር ይሄ ነው። ሳይኮሎጂ ላይ ደግሞ ቴራፒ ስትሰጪ ጨንቋት የመጣችን ሴት እሺ ምንድን ነው የሆንሽው? ለምንድን ነው የመጣሽው? ምንድን ነው የሆንሽው? ባለቤት ምንድን ነው ችግራችሁ? ምን ሆናችሁ ነው? አትይም ካልሽ ፌል አድርግሽ። ምክንያቱም እሷ ጨንቋት ልትነግረኝ ነው የመጣችው። ከእኔ የሚጠበቀው እዚህ ጋር ቴንደር ላቪንግ ኬር ይጠበቃል። የስስት የፍቅር እንክብካቤ ኢምፐቲ የሚባለው ራሴን በእሷ ቦታ አድርጌ ወይ በሱ ቦታ አድርጌ እየተረዳኋት እየገባኝ ግንባዋን እየተረዳሁት ነው መሆን ያለበት እና ቴንደር ላቪንግ ኬር ይሄ ነው። ልክ እንደዚሁ አሁን ወደ ህብረተሰቡ ስናመጣው ሰዎች ማስኩሊኒቲ የሚመስላቸው ለምሳሌ ወንድነት የሚመስላቸው በጣም መኮሳተር ሊሆን ይችላል። እኔ አሁን አንድ ዘመድ ነበረኝ። ከኔ ጋር እንጫወታለን፣ እናወራለን፣ እንገባበዛለን። ምሳ አብርተን ስቆ ተጫውቶ ነው። ቤቱ ሳየው በጣም ኮስታራ ነው ማለት ሚስቱ ላይ በጣም ኮስታራ ነው። ልጆቹ ላይ በጣም ኮስታራ ነው። እንዲያደረግ ያናደረግ እንዲያደረግ ነው የሚለው። ከሚስቱም ጋር ሲያወራ እንደዛ ነው። ይህ አሁን አስፈላጊ አይደለም። በጣም ይህ አስፈላጊ ግን አብዛኛው ሰው አሁን እየቀረ መጣ እንጂ እንደዛ ያስባል። አባትነት፣ ወንድነት በመኮሳተር ልጆቹ ራሱ አሁን ረጅም ዓመት ቆይቶ ስራ ቆይቶ ሌላ ሀገር ቆይቶ ሲመጣ ሮጣው ሄደው እሱን ከማቀፍ ይልቅ መጣ ብለው ፈርተው ተደብቀው ጓዳ መግባት፣ ሲገባ ተቆጥቶ መናገር ምናምን ልክ መስሎን የመጣንበት መንገድ አለ። ልክ ነሽ ቢናዬ። አሁን እኔ መለኪያ የማደርገው ወደ ቤት ሲገባ አባት ልጆች ሮጣው ዳዲ መጣ ብለው ነው ወደሱ ነው የሚሮጡት ወይስ ወደ መኝታ ቤታቸው ለመደበቅ ነው የሚሮጡት? ይሄንን ያስተውል። ከመጠን በላይ ቁጡ ወይም እንደዛ መሆን ያለበት ወንድ ልጅ እንደዛ መሆን ያለበት ይመስለዋል። አለቃም ሲሆን በሴቶቹም አለቃዋ መጣች ሴትዮዋ ብለው የሚገቡ መሆን የለበትም። መጣችልን ነው ማለት ያለባቸው። ግን በተለይ በወንዶቹ የወንድነት ምልክት የማስኮሊኒቲ ያደርጉታል። የኔ የማስኮሊኒቲ የወንዳ ወንድነት መጨረሻ ማን እንደሆነ ልንገርሽ። የኔ ምሳሌ የወንዳ ወንድነት ምሳሌ የማስኮሊኒቲ ምሳሌ አንብቤውን በጣም ኢምፕሬስ ያደረገኝ
የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። ዋው በቃ የወንድ ልጅ የመጨረሻው እሱን የሚያክል እኮ የለም። እንደሱ እኮ ወንድ የለም። በጣም the highest level of consciousness ይሉታል በማያምኑበት እንኳን አሁን ሌሎቹ ቡዲስቶች ምናምኖች እንኳን he is the highest form of consciousness ይሉታል። ስለዚህ በኦርቶዶክስም በካቶሊክም በወንጌላውያንም ደግሞ ያው የተከበረ ነው፣ የታወቀ ነው፣ የሚመለክ ነው። በእስልምናም ነቢዩ ኢሳ ተብለው እሳቸው ነው የሚባሉት፣ ተከብሮ ነው፣ በሁሉም የተከበረ ነው። በጣም የሚገርመኝ እና የመጀመሪያ እንትኑ ታሪኩን አዲስ ኪዳን ላይ ሳይ ቴንደር ነው፣ ላቪንግ ነው፣ ኬሪንግ ነው። ሲሰድቡት መልሶ አይሳደብም፣ ሲመቱት መልሶ አይማታም። ሲመታው እንኳን እውነት ተናግሬ ከሆነ ስለ እውነት ሐሰት ተናግሬ ከሆነ ስለ እውነት መስክር፣ እውነት ተናግሬ ከሆነ ግን ለምን ትመታኛለህ ነው ያለው። እንደዚህ ሶ ጀንትል። እኔ መጀመሪያ እንዴት ኦርቶዶክስ ልጅ ልካልኝ አዲስ ኪዳን ያነበብኩኝ ጊዜ በደንብ እንዲህ የሚያደርገውን የሚናገረውን እንዴት እንደሚያልፋቸው እንዲህ ሳይ ከዛ የኔ ሞዴል አሁን እሱ ነው። ሰይፍ አውጥቶ አንገት የሚቆርጥ አይደለም ኢየሱስ። ጩቤ አውጥቶ የሚወጋ አይደለም ኢየሱስ። በቦክስ የሚማታ አይደለም። የእሱ ወንድነት እንዲህ አልነበረም። የእሱ ወንድነት ቴንደር ነበረ፣ ላቪንግ ነበረ፣ ኬሪንግ ነበር። እና ቴንደር ላቪንግ ኬር የሚባለው ይሄ ነው። እሱ ላይ በደንብ ታየዋለሽ። ቴንደር ላቪንግ ኬር ሕክምና ላይ ታውቂዋለሽ፣ ሳይኮሎጂ ላይ ታየዋለሽ። አንድ WWJD የሚል አክሮኒም አለ። WWJD ምን ማለት ነው? ዋት ውድ ጂሰስ ዱ ማለት ነው። ዋት ውድ ጂሰስ ዱ ማለት በእኔ ቦታ እሱ ቢሆን ኖሮ ምን ያደርግ ነበረ? ለምሳሌ አንድ ሰው በጣም የተቸገረ ሰው እዛ ጋር ለመነኝ ገንዘብ እንድሰጠው። ዋት ውድ ጂሰስ ዱ፣ በእኔ ቦታ እሱ ቢሆን ኖሮ ምን ነበር የሚያደርገው? ይሰጠዋል። በጣም አንድ ሰው ሊጣላኝ ፈለገ አሁን ስወጣ፣ ከዛ የማስበው ምንድን ነው? ዋት ውድ ጂሰስ ዱ፣ በእኔ ቦታ እሱ ቢሆን ኖሮ ምን ያደርግ ነበር? ይደባደብ ነበር? በጭራሽ አይደባደብ። ምን ነበር የሚለው? በቃ ትቶት ነው የሚሄደው፣ ወይ የሆነ ነገር አስተምሮት ነው የሚሄደው። ስለዚህ ዋት ውድ ጂሰስ ዱ እሱ ነው። ፕራክቲስ መደረግ አለበት። አሁን እኛ ማህበረሰብ ውስጥ እንዲህ አይነት ሰዎችን ማፍራት አለብን። ጥሩ ልብ ያላቸው፣ ቴንደር የሆኑ፣ ሶፍት የሆኑ፣ ላቪንግ የሆኑ፣ ኬሪንግ የሆኑ ሰዎች እንዲበዙልን እንፈልጋለን። እኔ ከታዋቂ ሰዎች ይሄ ቴንደር ላቪንግ ኬር ያላቸው አንድ ከሴት አንድ ከወንድ ልንገርሽ ያየኋቸው። ከሴቶች አርቲስት አዳነች ወልደ ገብርኤል ታውቂያታለሽ? አርቲስት አዳነች ወልደ ገብርኤል ቴንደር ላቪንግ ኬር አላት። እኔ ሳገኛት ሀግ እንኳን ስታደርገኝ ደስ ይለኛል። ማለት ፈልጌ ሁሉ ሀግ ተደርጌ ያውቃል። ሳገኛት እንዲህ ሀግ እንኳን ስታደርግሽ የሆነ ፍቅር አላት በቃ። እና ሀግ አድርጊ ብያት ሀግ ተደርጌ ያውቃል። አዳነች ወልደ ገብርኤል ለብዙ አርቲስቶችም ደግሞ ወደ አደባባይ መምጣት ምክንያት የሆነች ነች። ሌላው በጣም ተወሰነ ጊዜ ነው ያገኘሁት፣ ግን እንዲሁ ሳየውም ስራው ላይ ሳየውም ቴንደር ላቪንግ ኬር እንዳለው የማውቀው ልጅ አርቲስት አብርሃም ወልዴ የባላገሩ ስራው ላይ እንኳን አሁን በሚያወዳድርበት ጊዜ አይተሽ እንደሆነ አይሰብራቸውም። አትችሉም ሲላቸው ሰብሯቸው አይደለም። እያንዳንዱን ተወዳዳሪ በቴንደር ላቪንግ ኬር ነው ትሪት የሚያደርጋቸው እና ጀንትል ሆኖ በፍቅር አለመቻላቸውን እንኳን ሲነግራቸው እንደዛ ነው አብርሃም ወልዴ። እነዚህ ምሳሌ ይሆናሉ ብዬ አስባለሁ። እንዲህ አይነት ሰዎች እንዲበዙልን ነው የምንፈልገው። እኔም ሞክረው እንደዚህ ለመሆን ነው፣ የሆነ ጀግና ምናምን ለመሆን ሳይሆን ቴንደር ላቪንግ ኬር እንዲኖረን ነው የምንፈልገው። ስለዚህ ዶክተር ቴንደር ላቪንግ ኬርን ስናነሳ ሁሉም ሰው በሚሰራበት ቦታ በሚኖረው ህይወት፣ ከቤተሰቡ ጋር ባለው ግንኙነት፣ ከጓደኞቹ ጋር ባለው ግንኙነት በህይወቱ ሊያደርገው ሊተገብረው የሚጥረው ነገር ነው ማለት ነው። ቢሆን ጥሩ ነው፣ ግን እንደዚህ መሆኑን ሰዎች አያውቁም። እና ቢያንስ ህብረተሰብ ውስጥ የተወሰነ ሰው እንደዛ ቢሆን ቴንደር ላቪንግ ኬር ቢኖረው
በቃ ጨካኝ ምናምን ባለበት መካከል አንቺ ጀንትል ሆነሽ ላቪንግ ሆነሽ እኛ ላይ እኮ ጆክ የሚሰሩብን በዚህ ነው ታውቂያለሽ። አዝማሪ ነው የሚባል ልጅ አይተሻል? ከሰሞኑን ቲክቶክ ላይ እየሰራ ያለ ልጅ በጣም ነው ያሳቀኝ። በጣም በቃ ብዙ ሰው ነው የላከልኝ። በጣም ስስቅ ነበረ። እኔም አየሁትና በጣም ነው ያዝናናኝ። በጣም ጎበዝ ልጅ፣ በጣም ጎበዝ ነው። አይ ቲንክ ሙዛ ቲዩብ ነው መሰለኝ የሚለው። እኔ በቃ እንደዚህ አይነት ሰዎች እወዳለሁ። አሁን ኦፌንድ አያረግሽም፣ ስድብ የለበትም፣ ክብርሽን አይነካም። ግን እኔን ሆኖ ነው የቀረበው። ዶክተር ወዳጅን ኢንተርቪው እየተደረገ ነው። ሴቷ ደግሞ አንቺ እና በጣም ነው ኢንጆይ እያደረኩት። እንዲህ አይነቶቹን ያብዛልን። ጨዋዎች ናቸው፣ ደስ ይላሉ። እና ግን አሁን እዛ ጋር አይተሽ እንደሆነ እንትኑን ነው ማሳየት የፈለገው። አፕሪሼት እንዴት እንደምናረግ ሽቶ ይዞ ነው የወጣ። እሱ ነገር እንደው ወተህ ታውቃለህ እንዴ? ከሽቶ ጋር ለምሳሌ ስለ ሽቶ አወራለሁ ብዙ ጊዜ ስለ ሽቶ አወራለሁ። እና እሱን ይዞ ነው ወጥቶ ክሪድ ነው ምናምን እያለ ሌሎችም ላይ ይቀልዳል። ግን በጣም ኢንትረስቲንግ ነበር። ታንኪዩ። እንዲህ አይነት እንወዳለን። በጨዋነት ላይ የተመሰረተ ክብርሽን የማይነካ ግን ደግሞ አራዳ ማለት ለእኔ አራዳ ማለት ይሄ ነው። አራዳ ተሳዳቢ አይደለም። አራዳ እንደዚህ በቃ ፋን መፍጠር ይችላል፣ ግን አይሰድብሽም፣ ክብርሽን አይነካም። እና በጣም ነው የወደድንላችሁ። እኔም የለም ለማለት ነው። በጣም እንግዲህ ዶክተር ዛሬ ያው እስካሁን የሚያነሳ ነው ስለ ቴንደር ላቪንግ ኬር ነው አይደለ? በቀጣይ ደግሞ የምናነሳው ወደ ሺቫልድሪ ወይም ደግሞ ይሄ ኮድ ኦፍ ኮንዳክት የምንለው አለ አይደለ? ስለሱ ነው ደግሞ በቀጣይ የምናነሳው። ሰዎች በማህበረሰባችን የተወሰኑትን ቢሆን እንደዚህ የሚንከባከቡ የሚሰስቱ፣ ፍቅርን ይሄ በስስት የሚሰጡ ሰዎች ቢሆኑ ጥሩ ነው የሚለውን ሀሳብ አነሳንና እስኪ ደግሞ ከፍለን አሁን ወንዶች ለሴቶች ምን አይነት እንክብካቤ ቢሰጡ መልካም ነው የሚለውን ደግሞ በቀጣይ እንመለከታለን። ይህንን ስናነሳ ያው ከፍቅር ግንኙነት ብቻ አንጻር አይደለም፣ አጠቃላይ ከሚሰጥ ክብር ከሚሰጥ ፍቅር አንጻር እንዴት ነው የወንዶች ነገርስ መሆን ያለበት ዶክተር? በጣም ጥሩ ነው። አሁን ይሄ ሺቫልድሪ የሚባል ያልተለመደ ቃል ስለሆነ ለተማሪዎች ስፔል ላድርግላቸው። CHIVALRY ነው እና ሲነበብ ግን ሺቫልድሪ ነው የሚባለው። ኮድ ኦፍ ኮንዳክት ነው። የጥንት ሺቫልድሪ አለ፣ አሁን ሞደርን ሺቫልድሪ ደግሞ አለ። ሞደርን ሺቫልድሪ ወንዶች እንዴት ነው ሴቶችን ትሪት ማድረግ ያለባቸው፣ ኔሰሰርሊ በፍቅር ግንኙነት ብቻ አይደለም፣ እኔ አንቺን እንዴት ነው ትሪት ማድረግ ያለብኝ የሚለውን ከዛ ደግሞ ሰርቬይ ተደርጎ ጥናት ተደርጎ ሴቶቹ አዎ ይሄ ተገቢ ነው ጥሩ ነው ያሉትን ነጥቦች ነው የተስማማንበት ነው ማለት ነው። ማድረግ አለባችሁ ብለን መደረግ አለበት ተብሎ የተስማሙበት ነው። ስለዚህ ነጥቦች እነግርሻለሁ። አንደኛ በር ከፍቶ ማሳለፍ። አስተውለሽ ከሆነ እኔና አንቺ ከዚህ ስቱዲዮ ስንወጣ አንድም ቀን ቀድሜሽ አልወጣም። ማለት አብረን የምንወጣ ከሆነ በር ላይ እጠብቅሽና በሩን ወይ እንደዚህ ይዝና አንቺን አሳልፍሻለሁ። ይሄ ሺቫልድሪ ነው። ሁሉም ወንድ ለሴት ማድረግ ያለበት ነገር ነው። በፍቅር ግንኙነት ብቻ ሳይሆን እንደዚህ በአጠቃላይ ለማንኛውም ሴት አካባቢ ላይ የሚያገኛት ሴት በሙሉ ማለት ነው። ልክ ነው። ከዛ ኤሌቬተር ውስጥ ከሆንኩኝ ሊፍት ውስጥ ከሆንኩኝ አንደኛ እየመጣች ከሆነ ይይዝላታለሁ። ሊፍቱን ይይዝላትና መታ እስክትገባ ድረስ ጠብቃታለሁ። ከሊፍትም እየወጣን ከሆነ እኔ ቀድሚያት አልወጣም። ሊፍቱን ይይዝና እሷ እንድትወጣ ቅድሚያ ሰጣታለሁ። ስለዚህ በፍቅር ግንኙነት ውስጥ ያሉ ሴቶች እንዴት ይሄንን ለሌላ ሴት ታደርጋለህ ማለት አይቻልም ማለት ነው። የቅናት ምክንያት አይሆንም። ለሁሉም ሴት መደረግ ያለበት ነገር ነው። ለሁሉም ሴቶች መደረግ፣ ወንድ ልጅ ለሴት በር ከፍቶ ማሳለፍ አለበት። ለፍቅረኛ የበለጠ ግን ለማንኛውም ሴት ደግሞ ይሄንን ማሳለፍ ማድረግ አለበት። መኪና እየነዳው ከሆነ ለእግረኛ ቅድሚያ መስጠት አለብኝ። ግን ደግሞ ሴት ደግሞ ከሆነች አድርገዋለሁ። አሁን መኪናዬን ቆም አድርጌ እለፍ ይላታለሁ። የሚገባት ነው። በቃ ሴት እንዲህ አይነት እንክብካቤ ያስፈልጋታል። ሁሉም ሴት ትልቅ ትሁን ትንሽ ትሁን ተማሪ ትሁን ያንን ማድረግ ያስፈልጋልና ክብር እንዲሰማት ያደርጋል። ቫሊዋ እንዲሰማት ያደርጋል።
ይሄ ደግሞ ሴቶች የተስማሙበት ነው። እሺ በር ከፍተው ማሳለፍ። ሁለተኛው ይሄ ደግሞ ከመኪና ጋር ነው። መኪና ጋር በምትሆኝበት ጊዜ በር ከፍቶ ማስገባት። የመኪና በር ከፍቶ ማስገባት። አዎ አሁን እኔ አንድ ቦታ ላደርስሽ ነው አንቺን እንበል። ላደርስሽ ከሆነ እኔ መኪና ውስጥ ገብቼ ግቢ አይደለም ማለት ያለብኝ ትክክለኛ በሺቫልሪ በኮድ ኦፍ ኮንዳክት በዛኛው በኩል መጥቼ ያንቺን በር ከፍትልሽና ግቢ ልሻለሁ፣ ከዛ እዘጋዋለሁ። እኔ አሁን ወደ ፍቅር ግን ደግሞ ከሆነ እና መኪና ካለሽ መኪናሽ ጋር ድረስ እሄዳለሁ። ያንቺ መኪና ባይ ባይ ብዬሽ አይደለም የሄደው። በፍቅር ግንኙነት ሲሆን በዚህኛውም ይቻላል። መኪናሽ ድረስ እሄዳለሁ። ከዛ አንቺ መኪናሽን ትከፍቻዋለሽ፣ እኔ ከፍትልሻለሁ። ከገባሽ በኋላ ዘጋና ሰናበትሻለሁ። ይሄ ኮድ ኦፍ ኮንዳክት ነው፣ ሺቫልሪ ነው። ለሴት ልጅ ክብር የሚሰጥበት መንገድ ነውና መኪናም ከያሽ መኪናሽ ድረስ እሄዳለሁ። ተገቢው ደግሞ እኔ መኪና ላይ የምትወጪ ከሆነ ለወንድ አላረገውም። አንቺ ከሆንሽ ግን እኔ ጋር ከመግባቴ በፊት ከፍቼ ያንቺን ከፍቼ አስገብቼሽ ነው የምገባው። ይሄ ኮድ ኦፍ ኮንዳክት ነው፣ ሴት ልጅን የማክበሪያ ሁለተኛው መንገድ ነው። በዚህም ተስማምተዋል ሴቶች። እሺ ሶስተኛው በመንገደኛው በኩል እኔ መሆን። አሁን እሺ እናሳየው። እሺ አሁን እኔና አንቺ ወክ እያደረግን ነው። ከዛ ወክ ስናደርግ ይሄ የመኪናው መንገድ ነው። መኪናዎች በዛ ጋር እያለፉ ነው። እኔ በዚህ ጋር ነው ያለሁት በመንገደኛው ዳር። በዚህ መንገድ ከአንቺ ጋር ወክ ካረኩኝ እኔ ነውረኛ ተደርጌ ነው የምቆጠረው። ምክንያቱም በመኪናው ሳይድ ነው አንቺ ያለሽው። በመኪና ሳይድ ሴቷን አድርጎ በዛ ሳይድ ወንዱ ከሆነ መሆን ያለበት ምንድን ነው? ወክ ማድረግ ከጀመርን በኋላ ቀይርሻለሁ። ነይ ፒናዬ በዚህ ጋር ልሽና ቀይርሻለሁ። ከዛ በመኪናው አሁን መኪናዎቹ በዚህ ጋር እያለፉ ነው። አንቺ ግን ሴፍ ነሽ። መኪና አደጋ እንኳን ቢፈጠር እኔ ነው የሚያገኘኝ አንቺን አይደለም። ይሄ በጣም ኬሪንግ ነው። ደስ ይላል በጣም ቴንደር ላቪንግ ኬር ነው፣ ሺቫልሪ ነው። ትክክለኛው ይሄ ነው። ስለዚህ ወንድ ልጅ ወክ ሲያደርግ ምንጊዜም ሴቷን ጠብቆ መሆን አለበት። ሴቷን ጠብቆ ነው። ሴቷ በዚህ ጋር ነው መሆን ያለበት፣ እሱ በመኪናው ሳይድ ነው መሆን ያለበት። ይሄን ለማሳየት ነው። አራተኛው ዝናብ እየዘነበ ነው እንበል፣ ወይም ድማ እና ብርድ ነው እና አንደኛ ወይ ዣንጥላ ከያዝኩኝ ላንቺ ሰጥሻለሁ፣ ላንቺ መስጠት አለብኝ። ካልሆነ ደግሞ ዣንጥላውን ከያዝኩኝ ወደ አንቺ ሳይድ ነው ማድረግ ያለብኝ ዣንጥላውን። እኔን እዚህ ጋር ሊመታኝ ይችላል፣ ግን አንቺን መምታት የለበትም። ትከሻሽ እንዳያገኝሽ፣ ፀጉርሽ እንዳይበላሽ የዣንጥላ ሁሉ ሺቫልሪ አለ እና ዣንጥላውን ሲይዝ አንቺን እንዳይመታሽ አድርጌ ነው መያዝ ያለብኝ እንጂ እኔ እንዳይመታኝ አድርጌ አይደለም። ይህም ደግሞ የተወደደ ነው። ከዛ ደግሞ ይሄኛው ትንሽ ሴንሲቲቭ ነው፣ እንደ ሰዎቹ ይወሰናል። ፍቅረኞች ከሆኑ ግን እና በጣም ብርድ ከሆነ ወንዱ ምንድን ነው ማድረግ ያለበት? እሷ እየበረዳት ነው። ስለዚህ ኮቱን ያውልቅ ማለት ነው። ኮቱን ያውልቅና በዚህ አጋጣሚ እኔ ኮቱን እያወለኩኝ ነው፣ ሚሞቅ ነው ያደረኩትና ኮቱን ያውልቅና ከዛ ለእሷ ይደርብላታል። እሷ ትከሻ ላይ ያደርገዋል። ይሄ ትልቅ የማስኩሊኒቲ ክብር ነው። እሷ እየበረዳት እሱ ኮት ለብሶ አይሄድም እና ይህን ለማለት ነው። ይህም እሷን ፕሮቴክት ማድረግ ነው ማለት ነው። እንዳይበርዳት፣ እሷ ዝናብ እንዳይነካት። በጣም የሚቀራረቡ ጓደኞች ከሆኑ ይሄ ቅርበትን ይጠይቃል። ኮት ማልበስ ግን ይሄ መሳሳት፣ መጠንቀቅ፣ ለሴት ልጅ ማሰብ ነው። እኔ ብዙ ጊዜ የኛ ቤት ካሜራማኖች እንደዛ አድርገውልኝ ያውቃሉ። ቀረጻ መሀል ወተን ብርድ ነው ዝናብ ነው ሲበርደኝ አይተው ሹራባቸውን ጃኬታቸውን አውልቀው ይሰጡኛል። እና እናንተስ? አይ በቃ አንቺ መልበስ አለብሽ ነው። ያ ሺቫልሪ ነው። ትክክለኛ ነው፣ በጣም ትክክለኛ ነው። ቅድም እንዳልኩሽ ነው። እናንተ ጓደኞች ስለሆናችሁ እንደዛ ማድረግ ግን ደግሞ አስፈቅጄም ላደርግ እችላለሁ። ማለት እየበረዳት ከሆነ ኮቴል ልስጥሽ ብዬ አስፈቅጃት ልሰጣት እችላለሁ።
እና ይሄም አራተኛው ነው። አምስተኛው እሷ የምትወደው ነገር ማወቅ ነው። በፍቅር ግንኙነትም ነው እንዲሁም በጓደኝነትም። ለምሳሌ እኔ ከአንቺ ጋር ብዙ ጊዜ ማሳልፍ ከሆነ ነጣ ያለ ማኪያቶ እንደምትወጂ ያውቃለሁ። ስለዚህ ዌተሩን ጠራውና ለእኔ ቡና አድርግልኝ እና ደግሞ አንድ ነጣ ያለ ማኪያቶ እላለሁ። ለምንድን ነው? አውቄያለሁ፣ ስለሚታወቅ። ፍቅር ግንኙነት ላይ ደግሞ የባሰ ነው። ቴስቷን ያውቃል፣ የምትጠጣውን የማኪያቶ አይነት ያውቃል፣ የምግብ አይነቱን ያውቃል እና ለእሷ እንክብካቤ ነው የሚሆነው። ይሄ እዚሁ ጥናት ላይ ምን ይላል መሰለሽ? አሁን ይሄንን ብዙ ናቸው የወደዱት ሴቶች ምግብ ሼር ማድረግ ይወዳሉ ይላል። ማለት ነው እኔና አንቺ ሬስቶራንት ሄደን ከዛ አንቺ ላዛኛ ያዘዝሽ፣ እኔ ደግሞ እንጀራ በጥብስ አዘዝኩኝ። ኖርማሊ መሆን ያለበት ምንድን ነው? አንቺ ላዛኛሽን ትበያለሽ፣ እኔ ጥብሴን እበላለሁ አይደለም? እውነተኛ ጥናት ነው ይሄ። ገብቶሻል? እውነተኛ ጥናት ነው። ሴቶች ግን የሚወዱት ሁለቱ ምግብ ታዞ ሼር ቢደረግ ነው። ግማሹን ላዛኛ ለእኔ፣ ግማሹን ላንቺ፣ ከዛ ከጥብሱም ደግሞ ግማሽ ላንቺ እንዲሆን ነው የሚወዱት። ይህንን እወቁላቸው ይላል። እንደዛ ነው። እውነት እንደዛ ነው። አዎ እኔ እንደዛ ነኝ። ብዙ ጊዜ ሁለት ምግብ ታዞ የራሴንም መብላት ፈልጋለሁ፣ በዛ ሳይድ የመጣውንም ደግሞ ሼር ማድረግ ፈልጋለሁ፣ የኔንም ሼር ማድረግ ፈልጋለሁ ለዛ ሰው። ይሄ በቃ ይወዳሉና ይሄንን አድርጉ ይላል። ሌላው ስሸኝሽ ቤት መድረስሽን ማረጋገጥ፣ ገባሽ ወይ ብሎ ቼክ ማድረግ። እኔ ገብቻለሁ አንቺ ገብተሻል ወይ ቤት ብሎ ቼክ ማድረግ። ይሄንንም በጣም እንወደዋለን ብለዋል ሴቶቹ በጥናት ላይ እና ይሄም አስፈላጊ ነው። ማለት ከተለያየን በኋላ ባይ ባይ ብሎ መሄድ። ለምሳሌ እስከ ማታ ድረስ ከአንቺ ጋር ሰርተን ከሆነ አንቺ ቤት መግባትሽን ማረጋገጥ አለብኝ። ቴክስት አድርጌ ቤት ገብተሻል ወይ ብዬ መጠየቅ አለብኝ። እኔም ገብቻለሁ ብሎ መናገር ማለት ነው። እንቀጥል። እሺ። ስድስተኛው አንድ ወንድ ከሴት ጋር በሚሆንበት ጊዜ ስልኩን ሳይለንት ማድረግ አለበት። አሁን ለምሳሌ እናንቺ ምሳ እየበላን ነው እንበል። ከዛ እንዲሁ በኖርማል ጓደኝነት በኮወርከርነት ከዛ ስልኬን ዝም ብዬ ያለሁ ቴክስት አነባለሁ። ከዛ በኋላ እነሳና ስልክ አወራለሁ። ከዛ ደግሞ ወይ ቲክቶክ ከፍታለሁ። ከዛ ይሄ ዲስሪስፔክት ነው፣ ለሴት ልጅ ዲስሪስፔክት መደረግ የሌለበት። የፍቅር ግንኙነት ከሆነ ደግሞ በጣም ይሄ ለሁሉም ሰው ዲስሪስፔክት ነው። ወንድ ለወንድም ብትሆን ሴት ለሴት ብትሆንም ራሱ ደስ የማይል ነገር ነው። በተለይ ለሴቶች ደግሞ ምንድነው ይሄ ሺቫልሪው የኮድ ኦፍ ኮንዳክት ከሴት ጋር በምትሆንበት ጊዜ፣ ከፍቅረኛ ጋር ደግሞ ከሆነ ሞርሶ፣ ከፍቅረኛ ጋር ከሆነ ደግሞ ስልክ ሳይለንት ይደረጋል። ከዛ የሚደወል ስልክ በሙሉ አይታይም። እንደው እንዲገልብጠሽ ነው የምታስቀምጨው ለእሷ ክብር። ያለበለዚያ ግን አንዳንድ ወንዶች እያወሩ በጣም እሷን ኢምፕሬስ ያደረጓት ነው ይመስላቸው። እሺ እንትኑ እንዴት አደረግከው ምናምን ሲሉ እሷን ኢምፕሬስ ለማድረግ ነው። ግን ደግማ ላታየው ትችላለች። ያቺ ሴት ይህንን ሰው ደግማ ላታየው ትችላለች። ምክንያቱም ዲስሪስፔክት ነው ያደረጋት። ስለዚህ ስልክ ሳይለንት መሆን አለበት ለማለት ነው። ከዛ ሰባተኛው ሺቫልሪ ወንበር መልቀቅ ነው። እኔና አንቺ አንድ መስሪያ ቤት ሄድን። እኔ ቁጭ ብያለሁ፣ አንቺ መጣሽ አይደል? ለአንቺ ተነስቼ ወንበሩን ለአንቺ መስጠት አለብኝ። አንቺ ቆመሽ እኔ ከተቀመጥኩኝ ነውር ነው። ኮድ ኦፍ ኮንዳክት አይደለም፣ ሺቫልሪ አይደለም። ለፍቅረኛ ብቻ አይደለም፣ ለማንም ሴት ማላውቃት ሴት እንኳን ብትሆን እሷ ቆማ እኔ መቀመጥ የለብኝም። ወንበር መልቀቅ ያስፈልጋል። ስምንተኛው ሺቫልሪ ምንድን ነው? አንድ ወንድ ለሴት በተለይ ደግሞ ለፍቅረኛሞች አደርጋለሁ ያለውን ነገር ማድረግ። ለፍቅረኛም ብቻ አይደለም። ነገ ጠዋት እደውልልሻለሁኝ ካልኩኝ I have to do it፣ መደወል አለብኝ። a man of his words ይባላል እና በቃሌ የምገኝ ሰው መሆን አለብኝ። እደውልልሻለሁ ካልኩኝ መደወል አለብኝ።
በተለይ ደግሞ ለፍቅረኞች ደግሞ እደውላለሁ ካለ መደወል አለበት። ቅዳሜ እመጣለሁ ካለ ቅዳሜ መምጣት አለበት። የቅድሞ ነጥብ ላይ የስልኩ ላይ ያላነሳሁት ምንድነው የእሷ ስልክ ባትሪ ከሞተ በእኔ ስልክ ደውይ ብሎ መስጠት በጣም ያሸንፋታል። በጣም በእኔ ስልክ አንደኛ ኮንፊደንሱን ነው የሚያሳየው። ስልኩ ንጹህ ነው ማለት ነው። የሆነ መጥፎ ነገር አላየበትም ወይም ማይሆን ቴክስት አልተደራረገበትም። ስለዚህ አሁን እኔ በኮንፊደንስ ከአንቺ ጋር እያወራሁ ስልክሽ አንቺ ከሞተ ስልክ መደወል ከፈለግሽ ባትሪው ከሞተብሽ ግን በእኔ ስልክ ደውይ ብዬ ሰጥሻለሁ። የኔን ትልቅነት፣ የኔን ኮንፊደንስ፣ የኔን ጨዋነት ደግሞ ለአንቺ ያለኝን ኬር ያሳያል። በጓደኝነት በፍቅር ግንኙነት ደግሞ ከሆነ በጣም ፍቅሩን ከፍ ያደርገዋል ማለት ነው። እና አደርጋለሁ ያሉትን ማድረግ፣ እገዛለሁ ያለውን መግዛት፣ እደውላለሁ ያለውን መደወል፣ ይሄም አንድ ሺቫልሪ ነው፣ ትልቅ ነው። 9ኛው በጣም ሴቶች የሚጠሉት እና በፍጹም መደረግ የለበትም በፐርሰንት አለው። አሁን ይህንን 82% ይህንን ብለዋል። የቅድሙን አድርጋለሁ ያለውን ቢያደርግ ጥሩ ነው ያሉት 85% ናቸው። በእያንዳንዱ ፐርሰንት አለው። ይሄኛው 82% ያሉት ቀጠሮን በጣም የሚጠሉት ነገር ምን ጠለው ያሉት ቀጠሮን ላስት ሚኒት ላይ ካንስል ማለት መሰረዙ። በጣም መጥፎ ነው። በጣም የሚያናድድ ነገር ነው። በጣም ምሳ እንገናኛለን ተብሎ በጓደኝነትም አስቢው ቢናይ ምሳ እንበላለን ነገ ብዬሽ ከዛ እዚህ ቦታ ላይ እንገናኝ ብዬ 6 ሰዓት ተኩል ቀጠሯል 5 ሰዓት ላይ ደውዬ እንዲኮ ገጥሞኝ ምናምን ስልሽ በጣም አይወዱትም። አንደኛ ተዘጋጅታለች፣ ፕላንም አድርጋለች፣ ምሳ ከኔ ጋር እንደሆነ ነች ነው የምታውቀው። ከዛ ደግሞ እንደ ሴት ልጅ ልብስ መርጣለች፣ ለብሳለች፣ ፀጉሯን በሆነ ነገር አስተካክላለች። ያንን ሁሉ አድርጋ ላስት ሚኒት ላይ ቀጠሮ ካንስል ማድረግ በጣም የምንጠላው ነገር ነው ብለዋል። ስለዚህ ካንስል መደረግ የለበትም ቀጠሮ ከያዙ የሚል ደግሞ ይሄም ኮድ ኦፍ ኮንዳክት ነው። ከዛ 10ኛው አይ ቲንክ ይሄ በአብዛኛው ለፍቅረኛሞች ነው። መሀል ላይ ቴክስት ማድረግ እንወዳለን ያሉት መሀል ላይ ቴክስት ሲደረግላቸው እንትኑ ድምፁን እንወደዋለን አሉ። የቴክስት ሜሴጁ ሲመጣ የሆነ ቴክስቱ ሲገባ ድምፁን ሁሉ እንወደዋለን አሉ። ቲንኪንግ ኦፍ ዩ እያሰብኩሽ ነው ብሎ ቴክስት ሲያደርግለት ቀኗን አበራው ማለት ነው። ለፍቅረኞች ደግሞ ወይም ደግሞ አይ ሚስ ዩ ናፍቀሽኛል ብሎ ቴክስት ሲያደርግላት ወይም ደግሞ you are the joy of my life በቃ ህይወቴ እኮ ደስታ ነሽ ብሎ ሲልክላት ያለመልማታል። እና በጣም ነው ደስ ይላት። የሚያለመልማት ነገር ነው። ምን ይመስልሻል? ጥሩ ነው በጣም ያው በጣም ያ ሰው በማንኛውም ሁኔታ ውስጥ ሆኖ እያሰበክ እንደሆነ ፊልም አድርጉ። እንደተባለው ደግሞ እኛ ሴቶች ሁልጊዜ ይሄ መወደድን፣ መናፈቅን፣ መደነቅን እንፈልጋለን እና ያንን ነገር ማግኘት ቀንን በጣም ነው የሚያበራው። ይሄንን ብለዋል እነሱም በቃ የሚያለመልማቸው ደስ የሚያሰኛቸው ነገር እንደሆነ አይተዋል። እና ይሄ ምንድነው በአጠቃላይ ወንድ ልጅ ለሴት ልጅ ሊያሳየው የሚገባው ክብር፣ ሊያሳየው የሚገባው እንክብካቤ ቴንደር ላቪንግ ኬር ነው። እና በጣም ጥሩ ነው። ሰዎች ፕራክቲስ ቢያደርጉት በጣም ጥሩ ነው። እንደው በሀገራችን ወዳጅ አንዳንድ ሰዎች ላይ እንመለከተዋለን። ግን ደግሞ አብዛኛው ሰው ሊያደርገው ይልና ራሱ ቀደም ሲል አንተ ያነሳኸው አለ። ይሄ በሀገራችን ወንድ ልጅ ኮራ ብሎ ጀነን ብሎ የማያደርጋቸው ነገሮች አሉ ተብሎ የሚታሰቡ ነገሮች አሉና አብዛኛው ወንድ እንደው ለሁሉም ሴት ለሚያገኘው በአካባቢው ላለች ሁሉ ሴት ይቅርና የፍቅር አጋር የህይወት አጋር ላላት ሴት ራሱ ማድረግ ይከብደዋል። ምናልባት አሁን ተነስቶ ወርዶ መኪና በር ከፍቶ ማስወረድ ምናምን ይሄ ፊልም ላይ የቀረ ነገር ድራማ እየሰሩ ያሉ መደረግ የሌለበት ነገር የሚመስለው በጣም ብዙ ሰው አለ። ሊፍት ላይ ሲደርስ ሴት ማሳለፍ፣ መንገድ ላይ ሲሄዱ እንዳልከው እሷን ከመኪናው ዞር አድርጎ እሱ በመኪናው በኩል መሆን አንዳንድ ሰው እንደው እንደ ፋራነትም የሚያየው አለ። አሁን ምንድነው ይሄ ሁሉ ድራማ? ምንድነው እንደዚህ ማድረግ?
ኢቭን የሚመለከተን ነው ለምንድን እንዲህ የሚያወሩት አሁን ያስፈልጊ ነው የሚል ሰው ብዙ ይኖራል። ምክንያቱም የዚህ ነገር ዋጋ ስላልተገነዘብነው ነው። ኢቭን ሴት ሆነህ ራሱ ምን ያህሎቻችን ኤክስፔክት እናደርጋለን ያ ነገር ይደረግልኛል ይገባኛል ብለን ከምንወደው ሰው አካባቢያችን ላይ ካለው ሰው ራሱ ምን ያህላችን እንጠብቃለን? አሁን መኪና ውስጥ ቁጭ ብለን በር ሲከፍትልን ስለማንጠብቀው እሱ እስኪዞር ራሱ እኛ ከፍተን ወርደን ሄደን ሊሆን ነው የሚችለው ብዙ ጊዜና ይሄ ከወንድነት ጋራ ብናደርገው እንደውም የሚጠበቅብን በጣም የኛን ቫልዩ ከፍ የሚያደርግ ነገር ነውና ተመልካቾቻችን ከዛ አንፃር ቢመለከቱት ህይወት ላይ ቢሞክሩት በጣም መልካም ነው። ደግሞ ይሄ በጥናት ላይ የተመሰረተ ነው ማለት የተወሰኑ ብዙ ሴቶች ተወስደው የሚወዱትና የማይወዱት ሰርቬይ ተደርጎ ነው እና ይሄ የተሳሳተ አመለካከት አለ ማለት ሴትን ማመናጨቅ ሴትን ስትመታ ነው ደስ የሚላት ስትሰደብ ልክ አይደለም። አልጣልስ ታረጋት ነው የምትወድ በፍጹም ልክ አይደለም። ይሄኛው ነው ትክክለኛው መንገድ ይሄ ነው። ፕሮፐር የሆነ ሞደርን የሆነ ሰው ጀንትልመን የሆነ ሰው ሺቨሪው የሚለው እንደዚህ ነው። ሞደርን ጀንትልማን አክት ማድረግ ያለበት እንደዚህ ነው። በጣም ነው ደስ የሚለው። እንደዚህ አይነት እንክብካቤ ደግሞ እኛም ስናገኝ ደስ ይለናል እንፈልጋለን። ስለዚህ ሴቶችን ወክዬ ይሄንን ነው የምለው። እንግዲህ ወደኛ ደግሞ እንምጣ። እኛ ሴቶችስ በምላሹ መስጠት ያለብን ማድረግ ያለብን ነገሮች ለወንዶች አካባቢያችን ላሉ በፍቅር ህይወት ውስጥ ላለን ሊሆን ይችላል ምንድን ነው ማድረግ ያለብን? ይሄ ደግሞ የሴቶች ኮድ ኦፍ ኮንዳክት ነው። ወንዶችን እንዴት ትሪት የሚያደርጉበት መንገድ እሱ ላይ የሴቶች ሺቨሪ ነው። ደግሞ አንደኛው ወንድ ልጅ አፕሪሺየት መደረግ ይወዳል፣ መደነቅ ይወዳል። የሰራውን ነገር ምንም ይሁን የሚሰራው ምን መደነቅ ይወዳል። እንኳን ሴት አይደለችም እንዲሆን ነገር ሰርቶ እንኳን you did good that was good ስትዩ ደስ ነው የሚለው። በተፈጥሮ ወንድ በተለይ በመልክ በምናምኑ አይደለም በሰራው ነገር ላይ ያደረገውን ነገር ዋጋ ስትሰጪውና you did good that was good ስትይ እንኳን ሴቶቹ ወንዱ ለወንዱ ሲያደንቀው ደስ ነው የሚለው። በተለይ ደግሞ ሴት ልጅ ስታደንቀው አፕሪሼት ስታደርጊው ያን ያደረከው ነገር በጣም ጥሩ ነው ስትዩ ወንድ ልጅ ክብር ይሰማዋል። እና ማፕሼት በተለይ ደግሞ በፍቅር ግንኙነት ሲሆን ደግሞ የበለጠ ዶይ ነው። ሁለተኛው የተናገረውን ነገር ማስታወስ። የተናገረውን ነገር ማስታወስ ማለት ለምሳሌ ባለፈው ሳምንት የሆነ ነገር አውርቶልሻል ነግሮሻል እና አሁን አስታውሰሽው በወሬ መሃል ባለፈው ሳምንት ስለዚህ ጉዳይ ስትናገር ባለፈው ሳምንት ስለዚህ ጉዳይ ስትናገር እንዲህ ብለህ ነበረ ካልሽው ወንድ ልጅ በጣም ክብር ይሰማዋል። በጣም ክብር ይሰማዋል። አሁን እኔ ካውንስሊንግ እና ቴራፒ የምሰጣቸው ሴቶች አሉ እና አንዳንዶቹ እኔና አንቺ ያወራነውን ቶፒክ አንስተው እዛኛው ቪዲዮ ላይ እኮ እንዲህ ስትል ሰምቼህ ነበርና እንዲህ ስላልክ እንዲያደረኩኝ ትለኛለች። እኔ ያውቀዋለሁ ሳይኮሎጂውን ግን አይ ፊል ጉድ አሁን ያዳመጥች ነው ማለት ነው እላለሁ። እዛኛው ቪዲዮ ላይ ደግሞ ስለ እንትን ስታስተምር እንዲህ ብለህ ነበርና እሱን ሰምቼ እንዲያደረኩኝ ትላለች። ይሄ ቫልዩ እንደሚሰጡሽ ነው የምታውቂው። እያዳመጠችኝ እንደሆነ አውቃለሁኝ ማለት ነው። ሶስተኛው በተለይ ለባለትዳሮችም ለፍቅረኞችም አንቺ ፍቅረኛሽና ሌሎች ሰዎች ካሉ አንድ የክርክር ሀሳብ ተነስቶ የሚያከራክር ከሆነ እጮኛሽን ጓደኛሽን ተቃርነሽ እንዳትናገሪ። ሀሳቡን ብትቃራ ነው ቤት ስትገቢ ትነግሪዋለሽ ብቻውን። እዛ ቦታ ላይ ግን ፓብሊክሊ ግን ሀሳቡን ተቃርነሽ አትናገሪም። ይሄ በጣም ወንዶች የማይወዱት መሸነፍ፣ መጠቃት ሊለይሽ ሁሉ ይችላል በሲምፕል ነገር። ምክንያቱም እዛ ጋር ዲስከሽን ነው፣ የእሱ ሀሳብ አለ፣ ያኛው ግሩፕ ሀሳብ አለ፣ በግሩፕ ናቸው እንበል። ከዛ አንቺ በዛኛው ሳይድ ሆነሽ እሱን ልክ አይደለህም ካልሽው በኃይል ኦፌንድድ ይሆናል ወንድ ልጅ። ስለዚህ እዛ ጋር ወይ ዝምት ያለሽ ወይ በሱ ሳይድ ትሆኛለሽ፣ ካልቻልሽ ዝምትይና ከዛ ለብቻው ትነግሪዋለሽ። ሌላው በሰዎች ፊት ካደነቅሽው የኔ ጮኛ እኮ
እንዴት አንባቢ መሰላችሁ? ሌሎች ሰዎች ባሉበት እንዴት ጨዋ መሰላችሁ? እንዴት አይነት አንባቢ፣ እንዴት አይነት አዋቂ። የሚደነቀውን የውሸት አይደለም የእውነት የሚደነቀውን ነገር መርጠሽ ካደነቅሽው፣ በሰው ፊት ፐብሊክሊ ካደነቅሽው ይሄ ሰው በቃ ልቡን ላንቺ የሰጠ ሰው ቢሆነው ፍቅርም ግንኙነት ግን በሌሎችም አሁን ለምሳሌ ከፋዘር ጋር ከሆኑና ፋዘር ያሉበት አባትሽ ያሉበት ከዛ ክርክር ከተነሳ you don't stand against your father በፍጹም ተቃርነሽ አትቆሚም። ዝምቲና በኋላ መከራከር ትችያለሽ እና እንደሱ ነው። ስለዚህ ባለቤትክና ፋዘር እየተከራከሩ ከሆነ ዝም ማለት ነው። ከዛ አካባቢ መውጣት ነው። ሁለቱ ከሆኑ ደግሞ ዝም ማን እንደምትደግፍ አታውቂ፣ ዝም ማለት እንደሱ ነው። አራተኛው አሁን ሰዓት ስለሌለን ፈጠን እንበል። መወደድ እንዲሰማው አድርጊው። በቃላት መንገር እንደምትወጂው በቃላት መንገር፣ በቴክስት መንገር፣ ፍቅር እንዲሰማው መወደድ እንዲሰማው ማድረግ ይሄ በፍቅር ግንኙነት ውስጥ ነው። ስለዚህ ያንን ሁሌ ከሱ ወድሻለው ምናምን መጠበቅ ብቻ ሳይሆን ከአንቺ ደግሞ የፍቅር ቃላት እንዲወጡ በቃላት በቴክስትም እንደምትወጂው ትነግሪዋለሽ። አምስተኛው በተረሳ ነገር እንኳን ፈልገሽ አመሰግናለሁ ማለት። ትናንትና እንዲህ ስለተናገርከው ነገር አመሰግናለሁ፣ ታንኪዩ። ትናንት እንዲህ ያልከው ነገር ልቤን ነክቶታል፣ አመሰግናለሁ። ይሄ ደግሞ በፍቅር ግንኙነትም ውጭም ልትይው ትችያለሽ እና እንዲህ ያደረግከው ነገር እኔን አፕሪሼት ስላደረከኝ አመሰግናለሁ ብትይኝ እኔን ትችያለሽ። ሁሌ ስለምታበረታኝ አመሰግናለሁ ብትይ አይ ፊል ጉድ። ይሄ ነው። ስድስተኛው ማስታወስና ማድረግ ነው። ይህን ለባለትዳሮችም ለፍቅረኞችም ልንለው እንችላለን። ለምሳሌ ጠዋት አፍተር ሼቭ አለቀብኝ፣ ፂሜን ስላጭ አፍተር ሼቭ አለቀ። ከዛ የምጠቀምበትን አፍተር ሼቭ አይነት ታውቀዋለች ነው ወይ በጨዋታ መሀል ነገርኳት። በአብረን የምንኖር ከሆነ አፍተር ሼቭ አይገርምሽም አፍተር ሼቭ ያልቀው ምናምን አልኩኝ። ማታ ላይ ሳገኛት አፍተር ሼቭን ይዛው ትመጣለች። እንዴት አወቅሽ እላታለሁ። ረሳዋለሁ። ቅድም እኮ ስትል ሰምቼ ነው። እና የት አገኘሽው? አሁን ይሄ የበለጠ እንዲወዳት እንዲገዛላት ነው የሚያደርገው። እንዲህ አይነት አክሽኖች በጣም ዲፕሊ እንዲያፈቅራት የሚያደርጉ ነገሮች ናቸው። በእነሱ ብቻ አይደለም። ዝም ብሎ አሁን እኔና አንቺ ቶክ ሾው ላይ እኔ አመጋገቤ ግሉተን ፍሪ ነው ብዬ ተናግሬ ግሉተን አልበላም ብዬ ማለት ስንዴ ገብስ ምናምን አልበላም ብዬ አሜሪካ ሲሄድ ሬስቶራንት ይዘውኝ ሄደው እዚህ ይዘን የመጣ ነው ግሉተን ፍሪ እንደሆንክ ስላወቅን ነው ይላሉ። እንዴት አወቃችሁ እላለሁን፣ ይገረማሉ። አይ ኢንተርቪው ላይ ስትናገር ሰምተን ይላሉ። የሚሰማሽ ነገር አለ፣ የሚሰማሽ ደስታ፣ ክብር፣ ቫሊዩ መደረግ ይሰማሻል። እና እንዲህ አይነት ነገሮች ጥሩ ናቸው፣ ፍቅርን ይጨምራሉ። ሰባተኛው አንዳንድ ጊዜ ነው፣ ሁል ጊዜ አይደለም። ምርጫን ለሱ ተይለት። ሬስቶራንት ልትሄዱ ከሆነ በአንተ ምርጫ እንሂድ እስቲ በይው። መሪነት ይሰማው ማለት ወንድ ልጅ ሊደር መሆን እንዲሰማው እስቲ አንተ ምረጥ ትይዋለሽ። እንዲሁ በአባባል ምን ይባላል? ወንድ ልጅ ሄድ ነው ይባላል አይደለም? ከዛ ሴቶቹ ደግሞ ምን ይላሉ? ሴት ደግሞ አንገት ነች ይላሉ። ማለት ወደ ፈለግኩት አዞረዋለሁ ይላሉ። ግድ የለም አንተ ራሱን እኔ አንገት ሆናለሁ፣ ወደ ፈለግኩት አዞረሃለሁ። ጥበበኛ ከሆነች የፈለገችውን ታስደርገዋለች። በእንዲህ አይነት ነገሮች ልቡ ተሸንፎ በቃ ሰውየው ዝም ብሎ ወደ አዞረችው መዞር ነው የሚሆነው። ስማርት ከሆነች ጥበበኛ ከሆነች ማለት ነው። እና ቅዳሜ የት ብንሄድ ይሻላል እስቲ አንተ ምረጥ ትለዋለች። የሚሰማው ክብር አለ። ለእሷ ያለው ፍቅር የበለጠ እየወደዳት ነው ይመጣ። ስምንተኛ ያው ወንዶች የማይወዱት ስለሆነ ክርክርን፣ ጭቅጭቅን አለማርዘም፣ አርጊውመንትን አለማርዘም። በተለይ በደከመው ሰዓት እንደዛ አይነት ነገርን አለማምጣት። ደክሞት ካየችው የሚያጨቃጭቁ ነገሮችን አለማንሳት እና ደግሞ በፊት የተፈጠሩ ነገሮችን ፋይል ከፍቶ አለማምጣት፣ እሱም ጥሩ ነው። ልንጨርስ ነው። ዘጠነኛው ወንድ ልጅ በሪሌሽንሽፕ ብቻ አይደለም እንዲሁ ጥንካሬ እንዲሰማው አድርጊው። ጥንካሬ እንዲሰማው አድርጊው ነው። ይሄኛው በፍቅር ግንኙነት ነው። ጥንካሬ እንዲሰማው አድርጊው ማለት ለምሳሌ እንዲህ ስትደገፍበት
እንዲህ ስትደገፍበት ጥንካሬ እንዲሰማው ታደርገዋለች። ወክ እያደረጉም እንዲህ ከተደገፈችበት he feels good። ምክንያቱም ይሄ ስትሮንግ የመሆን ማስኩሊኒቲ እንዳለው ስትሮንግ እንደሆነ እሷን ሳፖርት ማድረግ እንደሚችል የሚያሳይ አክት ነውና ጥንካሬ እንዲኖር አድርጌው። በፍቅር ግንኙነት ውጭም ይሄ ይሰራል። ለምሳሌ ቲኔጀር ወንድ ልጅ ያላት እናት ወይ ቶማስዬ አንተ አለህማ ዛሬማ በቃ ቶማስ መጥቷል ችግር የለም ስትል በጣም ወንድነት ይሰማዋል። እሱ 16 ዓመቱ ነው። ቶማስ መጥቷል አሁን ምንም አንፈራም ስትል ጥሩ ይሰማዋል። ወይም ቦክስ ሊያደርጉ ሲወጡ ሁለት እናቱ አክስቱ ሆነው ቶማስ አብሮን ይምጣ ይጠብቀናል ካሉት በጣም ወንድነት ይሰማዋል። ይሄ ትሪት ማድረግ ነው። የመጨረሻው በፍጹም አንድ ሴት ማድረግ የሌለባት ልጇንም ሊሆን ይችላል፣ ባሏንም ሊሆን ይችላል፣ ፍቅረኛዋንም ሊሆን ይችላል፣ ጓደኛዋንም ሊሆን ይችላል፣ ከሌላ ወንድ ጋር አታወዳድረው። በፍጹም በእውቀት ቢሆን፣ በመልክ ቢሆን፣ በገንዘብ ቢሆን፣ በየትኛውም ነገር አጠገቧ ያለ ወንድን ከሌላ ወንድ ጋር ማወዳደር የለባትም በፍጹም። ልጇም ከሆነ ከሌላ ወንድ ጋር አታወዳድረው። ባሏም ከሆነ ከሌላ ወንድ፣ ጓደኛሽ ፍቅረኛሽም ከሆነ ከሌላ ወንድ ጋር አታወዳድረው። ይሄን አይወዱም ማለት ነው። እነዚህ ሺቫልሪ ይባላሉ። ሺቫልሪ ኮድ ኦፍ ኮንዳክት ነው። ወንዶች ሴቶችን የሚያከብሩበት፣ ሴቶች ደግሞ ወንዶችን የሚያከብሩበት መንገድ ነው። ከዛ ደግሞ በተነሳንበት ሀሳብ ጋር ምን ይሰጠናል? ቴንደር ላቪንግ ኬር ይሆናል። ጀንትል የሆነ በፍቅር የሆነ በስስት የሆነ የፍቅር እንክብካቤ ይሆናል ለማለት ነው። በጣም ደስ የሚል ነው። እንግዲህ የእውነት ዶክተር ብዙዎቻችን መነሻችን ላይ ያነሳ ነው ሀሳብ ቴንደር ላቪንግ ኬር እንደ ማህበረሰብ ያው ማህበረሰብ ሆነን ስንኖር ወንድ ሴት ተከፋፍለን ነው አይደል የምንኖረው። ከዛ ደግሞ መጣንና ወንዶች ለሴቶች መስጠት ያለባቸው ፍቅር ክብር አነሳን። ከዛ ደግሞ ሴቶች ደግሞ ለወንድ መስጠት ያለባቸውን ፍቅር ክብር አነሳንና ዛሬ ያነሳናቸው ሀሳቦች በሙሉ በጥናት ላይ የተደገፉ ስለሆኑ እያንዳንዱ ወንዶች የእውነትም ሴቶች ላይ በአካባቢው ያሉ ሴቶች ላይ በሙሉ ለመተግበር የሚሞክሯቸው ሴቶችም ደግሞ በአካባቢያቸው ያሉ ወንዶች ላይ ለመተግበር ለማድረግ የምር ራሳቸውን ቢያሰለጥኑባቸው ብዙ የሚያተርፉባቸው ሀሳቦችን ያነሳ ነውና ዶክተር በጣም እናመሰግናለን። ተመልካቾቻችን እናንተም እንግዲህ ጊዜያችሁን ሰጣችሁ እንዲህ ያለ ሀሳብን ከኛ ጋር ቁጭ ብላችሁ ስለተካፈላችሁ እጅግ በጣም አድርገን እናመሰግናለን። እያንዳንዱን ነጥቦች ያዟቸው በህይወታችሁ ላይ ለመተግበር በእያንዳንዱ በቀን ውሏችሁ ሁሉ እያስታወሳችሁ ሞክሩ፣ ጥረትን አድርጉ። በህይወታችሁ ትልቅ ለውጥን የምታገኙበት ትልቅ ሀሳብን ነው ዛሬ እውቀት አልማዞች ቆይታችን ያነሳ ነው። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ሳምንት እንደተለመደው እንዲሁ ለየት ያለ ሀሳብን ይዘን በሰዓታችን ወደ እናንተ የምንመጣ ነው የሚሆነው። እስከ ሳምንቱ ያማረ ይሁንላችሁ። መልካም ጊዜ